አንድ ቂሳ ነግራችኋለሁ ከሰይዱል ዓሪፊን መሐባ ጋር የሚያያዝ وهي شيخ نورنا حسين جالته اول ቀበቱ ረት ቂሳ ተኮ ስለትህማ ዑለማዎች ከተተቡትና ካረጋገጡት ቂሳዎች መካከል አንዱ ነው። qisan kunis kan hayyoonni islaama barreessanii galmeessanii lafa kaan keessa isa tokko akka isin jiran tarree qabadhaan galattaniini. bismillah wassalatu wassalamu ala rasulillah ummata islaama akkam bultan wallahi soba hada kuni soba ውሸት ነው እንዳለ የሚናገር ዑለማዎች ያረጋገጡት የኑር ሁሴን ታሪክ አለ ያለ ነው። እንዳለ ስለ ኑር ሁሴን የውሸት ማዕት ሰምተናል። ከዚህ በፊት በቴሌቪዥን ታይቶ ምን ተብሎ ነበረ? ሼህ ኑር ሁሴን ከእናታቸው ማህፀን ሆድ ሲወጡ ምን እያደረጉ ነው የወጡት? ቁርአን እያነበቡ ነው የወጡት የሚል ውሸት ነበረ። በፍጹም የቁርአን አያጠቅሰው ይሄንን የቁርአን አንቀጽ እኮ ኑር ሁሴን እያነበበ ነው የወጣው አሉ። አላህ ደግሞ ምን አለ? እነዚህ ሰዎች ውሸታም መሆናቸውን ሲናገር አላህ ከእናታችሁ ሆድ ምንም የማታውቁ ስትሆኑ አወጣችሁ አለ። መስሚያ መመልከቻ ልቦናን አደረገላችሁ ታመሰግኑት ዘንድ አለ። ከዛ ውጭ ኑር ሁሴን ከእናታቸው ሆድ ወላ አሊፍ ወላ ባ ወላ ታ አልሐምዱሊላህም እያሉ አልወጡም። እያሉ እያለቀሱ ነው የወጡት። ማንም ህፃን እንደሚያለቅሰው ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ እዚህ ምድር ላይ ስትመጡ ሁላችሁንም እኮ ሸይጣን ይቆነጥጣችኋል፣ ለዛ ነው አልቀሳችሁ የምትወጡት አሉ። ማን ሲቀር ነብዩላህ ኢሳና እናቱ መርየም ሲቀሩ ሁሉም ህፃን ልጅ እያለቀሰ ሆነ የወጣው ማለት ነው። ባረከላሁ ፊኩም። ስለዚህ ኑር ሁሴንም እያለቀሰ እንጂ የወጣው ምን አላደረገም? ቁርአን እየቀራ አልወጣም። ይሄው ደግሞ እዚህ ጋር ደግሞ ምንም ይላል አቡል ቃሲም የሚባል ግለሰብ የአርባ ነብያትን ጸጉር ላጭቶ ነብዩ መሐመድ 40ኛ ሆነው የኑር ሁሴንንም ጸጉር ላጭቷል ይላል። ይሄስ እውነት ነው? እስቲ እናንተው ደግሞ ፍረዱ። እዚህ ጎራ ውስጥ ተቀመው ስንት ዘመን ሆነው አላህባቸው ነው። እዚህ ጎራ ውስጥ ከተቀመጥክ ስንት ዓመት ሆነዋል? አላህ እዚህ ተቀመጥኩ ቆይቻለሁ። 39 ነብይ ራሳቸውን ላጭቼ 39 ነብይ ያሳድጋሉ። የ39 ነብያትን ጸጉር ላጭቼ አሳድጋቸዋል። ነብያቱን አሳድጓቸው ማን? ይሄ ኢትዮጵያዊው ሰውዬ አርባ ሙሉ የኛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውንም ላጭቻለሁ። እንግዲህ ህይወት በይነ ኢሳ በሻህመ በይነ ኢሳና ነብይ መሐል እንኳን ዘመነ ፈትራው እስኪ መቶ ኩሉ 500 ይላል። እንግዲህ ያን ሁላ ነብይ ማግኘት እንግዲህ ብዙ ለኡምሮ ማለት ነው። እና ቢቻለው ያን ሁላ የላጨው መላጨው የነበርኩ አሁን በመጨረሻ እሳቸው ላጨው መሐመድ ሰለላሁ ዐለይሂ ወሰለም በመጨረሻ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ላጨሁኝ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ውሸትን አስመልክቶ عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم من كذب علي متعمدا እኔ ላይ አውቆ የዋሸብኛል። እኔ ላይ ምን ሆኖ አውቆ። ለምሳሌ ሰውየው ድንገት ተሳስቶ ደኢፍ ሐዲስ ይዞ ሰሂህ መስሎት ነብዩ ብለዋል ብሎ ሊያወራ ይችላል፣ ሐዲስ መስሎት። ነገር ግን አውቆ አምኖበት ውሸት መሆኑን እያወቀ ነብዩ ላይ የዋሸ ሰው ምን አሉ እሳቸው? ፈልየተበወዕ መቅዓደሁ መቀመጫውን ያመቻች ሚን ናር እሳት ውስጥ መቀመጫውን ያመቻቻሉ። አንድ ጊዜ ፋጢማ ቢንቱ ሰይድ አልዓሪፊን ሼክ ኑር ሁሴን የሮ ተኮ ሰይድና ሼክ ኑር ሁሴን እንተለ ፋጢማ ጀምቱ ቀበኒ ጅረን ማሳዋ እርሻዋ ላይ ያለች በአንድ ቀን ድንገት ሼክ ኑር ሁሴን ብቅ አሉ እዛ ቦታ ላይ እዶ ኢሳን ኦሩ ቆተን ቀበሊት ኢሳን ኢትዱፈኔ ጀረን ቦታ ኦሩ ኢሳኒት ከየት በኩል እንደመጡ አላወኩም ማለት ኤሰን አከሚት ገረ ኦሩ ተና ተነከ ኢሳን ዱፈ ሂምቤኩ ጀቲ ወላሂ ሀዳ ሶባ ኮኒ ሶባ። ይሄም ውሸት ነው። ምን ለማለት ነው የፈለገው ግን ሰውየው ለኑር ሁሴን የሌለ ቦታ ሊሰጣቸው ስለፈለገ ሐዲቱ ጅብሪል ላይ የተጠቀሰውን ነገር እሱ ዋሸ። ሐዲቱ ጅብሪል ምንድነው? ዑመር ኢብኑ አልኸጣብ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም ጋር አብረን ቁጭ ባልንበት ሰዓት አንድ ግለሰብ የመንገደኝነት ምልክት የማይታይበት ልብሱ በጣም ነጭ የሆነ ጸጉሩ በጣም ጥቁር የሆነ ብቅ አለ። ከፊት ለፊትም አይደለም ከኋላም አይደለም ከቀኝም አይደለም ከግራም አይደለም ብቅ አለ። ማን ስለሆነ ነው? እሱ መላኢካው ጅብሪል ስለሆነ ነው። ኑር ሁሴንስ ወይ ከፊት ይመጣል ወይ ከኋላ ይመጣል ወይ ከቀኝ ወይ ከግራ ይመጣል እንጂ ልጁ ፋጢማ ላይ ሳታየው ብቅ አይልም፣ ሊልም አይችልም ጭራሽ። ሰው ነዋ፣ ሰው ነው። ያ የመላኢካ ባህሪ ስለነበረ ነው። የመላእክትን ባህሪ ለኑር ሁሴን እየሰጠ ነው። ስለዚህ እየዋሻችሁ ነው ኡመተ ኢስላማ። هذا كذاب ውሸታም የሆነ ሰው ነው። ወላሂ هذا ሶባ ኩኒ ሶባ። አቀፍኳቸው፣ ሰላም አልኳቸው። አባቴን አቹማን ኡፊት ቀቤ ሐመጤ ሰላም ጀዴኒ ጀት ወደ ቤቱ ይዣቸው መሄድ ጀመርኩኝ። ወደ ቤት ያለች አቹማን ኢሳን ቀበጤ ገረ መነክያ ደሙኒ ጀልቀቤ ጀት እየሄዱ ያለ በመቅበራ በኩል በቀብር ቦታ በኩል ሲያልፉ ትንሽ ቆም አሉ። ኦሶመን ወዲን ደማ ጀራን ቀብሪ ተከብረ ጊዜ ጋሪን ጣበተኒ እኔ ቀድሜያቸው አለፍኩኝ አለች። ኢሳን ዱረ ደበሬ ደማ ቱሬ ጀት ሲን ከዚያ በኋላ እንዳትሰጪ እያሉ ፈጠን እያሉ መጡ። አማ ኤገና ለቀበኒ ህንከኒ ነው ሰጀራ ለቀበን ጀት ወላሂ ሶባ ኡመተ ኢስላማ ወላሂ ሶባ هذا كذاب ውሸታም የሆነ ሰው ነው። እየዋሻችሁ ነው። ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ሰዎችን እንዲያሰሙ ነው አላህ ያደረጋቸው። ኢነከ ላ ቱስሚዑል መውታ ወላኪን አላህ ዩስሚዑ መን የሻእ። አንተ እኮ ሙታንን የምታሰማ አይደለህም፣ ነገር ግን አላህ ሱብሓነሁ ወተዓላ ሙታንን ያሰማቸዋል አንተ የምትናገረው ንግግር አላቸው እንጂ
ቀብር ውስጥ ያሉ ሰዎች የሚያወሩትን እኛ የምንሰማ አይደለንም። ካሰማም ያሰማው ለነቢዩ ሰለላሁ ዐለይሂ ወሰለም ብቻ ነው። ዛሬ ግን ይኸው ምን እያለ ነው? እየዋሸ ነው ይሄ ሰውዬ ሲቀጥፍ ማለት ነው። ኑር ሁሴን የተባሉት ግለሰብ እንዳትሰጪ አለቻት። ምን ታሪኩ ይመጣል ወደፊት። ቀብር ውስጥ ሁለት ሴቶች ተጨቃጭቀው በምን ጉዳይ? በማጤሻ ጉዳይ ተጨቃጭቀው የተባባሉት አለ። እሱ ደግሞ ቀብር ውስጥ ያሉ ሰዎች የሚያወሩትን ሰማ እያለ ነው። ውሸት ነው። ኑር ሁሴን ይሄን መስማት አይችልም። ከዛ ጠየኳቸው አባቴን ምንድነው እዚያ ቦታ ላይ ቆመው ነበርና ከዚያ ደግሞ እንዳትሰጪ እያሉ እየተናገሩ ሮጠው መጡ። ምን ሆነው ነው አለቻቸው። ማልሬ አባኪ የሬፋት ዳበተኒ ቦታ ቀብሪ ጀተኒ ኤገሲ ነረቀብደኒ ሂንከኒኒ ፍናን ጀተኒ ማል ጀቱ ለሂክማ ዋን ከናነቲ ማል ጀት ምናልባት ሁለት ሰዎች ሴቶች ቀብር ውስጥ እየተጨቃጨቁ ነበረ። አላሁ ሬፉ ቦታ ቀብሪ ሰወን ዳበጤፍ ዱበርቲ ለመቱ ቀብሪ ከሰቲ ወሎላ ቱሬ ጅራን ልጃቸው የገዛ አባቷን አባቴ ሆይ እዛ ቀብር ላይ ቆመህ እንዳትሰጪ ያልከው ምንድነው ብላ ጠየቀችው እያሉ ነው። ቀብር ውስጥ ሁለት ሴቶች እየተጨቃጨቁ ነበር አላት። ማን? ኑር ሁሴን ለማን? ለልጁ። ውሸት ነው እንግዲህ። ቀብር ውስጥ ምን እንዳለ ማንም የሚሰማ የለም። አንደኛዋ ቀብር ውስጥ ያለችው ሌላኛዋን ጋቻይን ሚጅመራ መልሽልኝ አንቺ ስጪኝ ትላታለች። ተካተን ቀብሪ ከሳ ኢሲዳን ወልፈርሚቱ ቤሻክ የናዴ ቢስ የቲን ጅራን ያቺኛዋ ደግሞ የለኝም ሚጅመራ ምን ሰጥሻለሁ ትላታለች። ሀርካይን ቀቡ ወሳ ፉዴ ሲከና የቲን ተለመታ ቀብር ውስጥ ሁለቱ ሴቶች እየተጨቃጨቁ አንደኛዋ ከአንደኛዋ ማጨሻ ወስዳ ነበረ። ማጨሻዬን መልሽልኝ ትላታለች። ማጨሻዬን መልሽልኝ፣ ምድር ላይ እያለን ስንኖር ወስደሽብኝ የነበርሽውን ማጨሻ መልሽልኝ አለቻት። እሺ ማጨሻ ብትሰጣት ምን ልታደርገው ነው? ቀብር ውስጥ ዕጣን ልታጨስ ነው? ለኑር ሁሴን ብላ ልታጨስ ነው? ለአብዱልቃድር ጀይላኔ ብላ ልታጨስ ነው? መቼም ዋሸህባቸው እንዳትሉኝ። ጃኖ የምትባል ደግሞ የሽርክ መንዙማ ባይ ወሎ ሀገር ውስጥ ነበረች። ምን ምትል? አጫጭሱላቸው በሁለቱ ገሌ፣ አንዱም ያብዶዬ ነው አንዱም የኸድረ፣ በሁለት ዕጣን ማጨሻዎች አጭሱላቸው፣ አንደኛው የአብዱልቃድር ጀይላኔ ነው አንደኛው ደግሞ የኸድር ነው ትል ነበረ። ስለዚህ ይኸው ሙስሊሙን ኡማ ከማጨሻ ስር እንዳይጠፋ ማጨሻም በስም ሰይሞ ይሄ የኸድር ነው፣ ይሄ የኑር ሁሴን ነው፣ ይሄ ደግሞ የአብዶዬ ነው እንዲል ማጨሻ ስር ከስር የሚል ከሰከስ ትውልድ እንዲፈራ ነው የሚፈልጉት። ማን? አህባሾች ማለት ነው። አላህ ከሸራቸው ይጠብቃል። የሰላቴን የጾሜን ሰዋብ አጅሩ ሰጂ ትላታለች። እዚህ ጋቻ የለኝም ሚጅመራ የለኝም መልስልሽ ትላታለች። ገርግራ ናፍከን ጀቲኒ ኤገና ኢሞ ኢሲን ሀታ ሂንቀቡ ጀናኒን ሀዬ ዋን ሰላቴፊ ዋን ሶምትራ ሰዋብ ኢሳና ከን ጀቲን ጀት እዚህ እንግዲህ ምሰጥሽ ምንም የለኝም ማጨሻ የለኝም፣ ስለዚህ ምኔን ውሰጂ? የሰላቴን የጾሜን አጅሬን ውሰጂ አለቻት ነው የሚለው። ወላሂ ውሸቱን ነው። እዚህ ምድር ላይ ወይም ከቂያማ በፊት ምንም አይነት ፍርድ የለም። እገሌ ማጨሻ ወስዶ ነበረ ማጨሻዬን መልስልኝ እዛው ቀብር ውስጥ፣ አይ ስራህን ልስጥህ አትስጠኝ የሚባባል የለም። ነቢዩ ሰለላሁ ዐለይሂ ወሰለም ያሉት ምንድን ነው? የቂያማ ቀን እዚህ ምድር ላይ የበደላችሁት የዘረፋችሁት ሰው ካለ የሚቀጥለው ዓለም ላይ መቼ? የቂያማ ቀን በምንቀሰቀስበት ሰዓት ስራችንን ያኔ ነው የምናስረክበው። እቺ ሴትዮ ወደ ምን ርቀት ልትወሰድ ነው የተፈለገችው? ማጨሻዬን መልሽ ተባለች። የለኝም ማጨሻ ስለሌለኝ የጾም የሰላቴን ምንዳይን እሱ ልስጥሽና በሱ ይካካስልሽ አለቻት። ከዛ ምን አለች? እስቲ ደግሞ እንሰማዋለን። ይሄን ውሸታቸውም ማለት ነው። ያቺ ደግሞ ምን ትላታለች? ኡሪዱ ሰዋበ መሐበቲ ሼክ ኑር ሁሴን ትላታለች። አላህ ኢሲን ሞ ማጀቲን አኒ ጃላላ ሼክ ኑረና ሁሴን ሰዋበ ኢሳን ጃለደ በርባዳ ጀቲን ይላል። የእሳቸውን የመሐባ እሳቸው የምትወጂበትን መሐባ አጅር ነው የምፈልገው እሱን ስጪኝ ትላታለች። ሰዋበ ዋን ሼክ ኑረና ሁሴን ጃለደ ሰናኬን ጀቴን ኢትሞርሚቲ አላሁ አክበር። እሳቸው ምን አሏት? እንዳትሰጪ አሏት። ኢሳን ሞ ማጃኒ ሂንከኒን ጀለን ተጀመረ ውሸቱ እንግዲህ። ጾሟን ሰላቷን ልስጥሽ ስትላት እምቢ ያለችው ሴት ምን አለቻት? ነው እኔ የምፈልገው እሱን አይደለም፣ ለሼህ ኑር ሁሴን ያለሽን ውዴታ የእሱን አላህ ዘንድ የተመነዳሽበት ምንዳ ነው የምፈልገው አለቻት። በምን አወቀን ምንዳ እንደምትመነዳ? ኑር ሁሴንን በመውደድ በሚል ስም እያመለከችው ብትሆንስ? ይሄ ደግሞ እሳት ነው የሚጠብቃት። ምክንያቱም ሀገራችን ላይ ሰዎች አሉ ኑር ሁሴን አማን አማን ሰሊምና ሚን አፋቲ አዘማን የሚሉት ይኸው እነዚህ ባላ ዱላ የያዙት ማለት ነው። አንተ የከበብካቸው አንተ የምትዋሸው የምታጭበረብራቸው ሰውዬ የከበብካቸው ሴትና ወንዶች ምን ይሉታል? ኑር ሁሴን አማን አማን፣ ኑር ሁሴን ሆይ ሰላም ሰላም አድርገው፣ ሰሊምና ጠብቀን፣ ሚን አፋቲ ዘማን በዘመኑ ካለው ችግር ጠብቀን እያሉት ነው። ይሄ ቃል እንግዲህ ሽርክ ነው፣ ከእስልምና ያስወጣል። ኑር ሁሴንን እንደፈለጉ አድርገው ቢወዱት ማለት ነው። የታዘዝነው እኮ ጭራሽ እንድንወድ ቁጥር አንድ አላህን ነው። ከዛ ቀጥሎ ነቢዩ ሙሐመድ ነው ሰለላሁ ዐለይሂ ወሰለም። ከዛ ሷሃባዎችን ነው። ከዛ የእነሱን ፈለግ የተከተሉን ነው እንጂ እንደዚህ ቀብራቸው የሚመለኩ ሰዎችን እንግዲህ ስለ ኑር ሁሴን አናቅም፣ አልደረስንበትም። እሱን በተመለከተ የሚሰራውን ግን ከአላህ ውጭ ባዕድ አምልኮ እየተሰራ እንደሆነ በስነ ስርዓት ማየት ይችለናል። ስለዚህ እንግዲህ ምን አይነት ውሸት ነው እየዋሸው ያለው? ከቂያማ በፊት ቀብር ውስጥ ምን አለ እያሉ ነው? ዕዳ መከፋፈል አለ እያሉ ነው። ማጨሻ ይመልሽልኝ፣ ማጨሻ የለኝም፣ ምን ልስጥሽ? የሰላትና የጾሜን ምንዳ ልስጥሽ። ተመልከቱ፣ መጀመሪያ የጠየቀችው እኮ ማጨሻ ነበር። ምን ልታደርግ? ቀብር ውስጥ ልታጨሰው? በፍጹም ሊሆንም የማይችል ነገር ነው። ማጨሻ የለኝም፣ የሰላትና የጾሜን ምንዳ ውሰጅ ስትላት በፍጹም እሱኛውን ሳይሆን የምፈልገው ለኑር ሁሴን ያለሽን
ውዴታ በሱ የተመነዳሽበትን ነው ማግኘት የምፈልገው አለቻት ይላል። ከዛብ ውሸቱን እኮ ነው እየዋሻ ያለው። ሰዎች ከአላህ አምልኮ ወጥተው የኑር ሁሴን ባሪያ እንዲሆኑ እየጠራቸው ማለት ነው። አላህ ከዚህ ውሸት ነጃ ይበላል። ከዚያ ሮጠው መጥተው ልጃቸውን ፋጢማን ግርግራ አለሽ ወይ እስኪ አሏት። ኤገና የፋጢማ ለቀበኒ ፋጢማ ግርግራ ቀብዳ ጀረኒ አዎ ይሄን ግርግራ ውሰዱ አለች። ይሄን ቀባ ፉዳ ጀጤኒ ጀት ግርግራውን ወስደው ለዛች ለሴትዮዋ ወራሾች ለከሳሿ ወራሾች ይሄው እንኩ አሏቸው። ሰይድ ኑር ሁሴን ግርግራውን ወሰዱና ያቺ ግርግራን አንቺ ያለች የተወሰደባት ነበረችና ለወራሾቹ አሰጧት። ያቺ ኤገና ግርግራ ከነ ፋጢማ ራፉዳኒ ወራ ሬፉ ሰኒ ነምቲ ለማታቲ ግርግራ ከነ ከነኔ ይጀላል ዱንያ ላይ ያለ ግርግራ ወስዳባት ነበር። ሬፉ የሮ ዱንያ ጉባጀቱ ጀላፉ ደተ ውሸት በቃ እንዳለ ተጀምሮ እስኪጨርስ ያው እኮ ቅድም መጀመሪያ ያሰማኋቸው አይደለ የ40 ነብይ ጸጉር የላጨው ግለሰብ አበልቃሲም የሚባለው ከዛ ነብዩን እየላጫቸው እያለ ማንን ኑር ሁሴንን ደግሞ ስትላጨው እናንተ ሀገር ያለውን አደራ ሰላም በልልኝ ብለዋል ነብዩ ብለው ሁሉ ነብዩ ላይ የሚዋሹ ሰዎች ናቸው። አላህ ነጃ ይበለንና ከውሸታቸው። ከዚያ በኋላ በዛ ቀበሌ በኩል ተመልሰው መጡ። ለማተከራ ቀብሪ ከነ ደቢያኒ ድሆን ምን አለቻት ልጅዮ አልহামዱሊላህ ነጃ ወጡኝ እዳይን ከፍለው ነጃ ወጡኝ ገላገሉኝ አለቻት። ሱብሃንአላህ ማከቲ ሙጫን ያ ረቢ የትነምቲን ገለንሲ ሃገው ሼከና ሁሴን ኢዳና ረጅሉን ራ ከፈለኒ ይት አላሁ አክበር ላላ ከጋሜ ዋን ንገው ላላ ዋን ንገው ሱብሃንአላህ። እንግዲህ ቀብር ውስጥ ያለችው ሴትዮ ኑር ሁሴን በዛ በኩል ሲያልፉ አውቃ ምን አለች እያሉ ነው። ልታቀቋ አትችልም። እሷ ራሱ ኑር ሁሴን መሆናቸውን በምን አወቀች? አልহামዱሊላህ እዳይን ከፍለው እኮ ነጃ ወጡኝ። አሁን እዛ ሱብሃንአላህ ምናምን ሲባል ትሰማላችሁ። የሚፈልገው ምንድነው? በቃ እንደ አይነት ሳውንድ ትራክ እንዲገባ ማለት ነው። ምን ለማድረግ በቃ ዓላማው ተሳካ። ለካ ኑር ሁሴን ያድኑናል፣ ቀብርም ውስጥ ገብተን ኑር ሁሴን ያድኑናል። ከዛስ የሚቀጥለውም ዓለም ላይ አያሳፍሩንም ይላል። ትሰሙታላችሁ። በቃ እንዳለ የሚጣሩት ወደ ትክክለኛው ወደ ተውሂድ እስልምና ሳይሆን ወደ ኩፍር ነው። ወንድምና እህቶቼ ይሄን ነገር በኦሮምኛ እየተረጎማችሁ ደግሞ አሰራጩልኝ። ባረከላሁ ፊኩም። ዲንን ካልፎ ወልዩነት ደረጃ አይደረስም። ሸሪዓ ካለፈኒ ተደርካ ወልዩማ ጉባ ሂንጋን አዎ እስልምናን ተቃርኖ ወልይ መሆን አይቻልም። ልክ እንደናንተ ማለት ነው። እስልምናን ተቃርናችሁ ወንድና ሴት ደብልቃችሁ ባለ ቪ ወይም ሁለት አቅጣጫ ያለው ዱላ ይዛችሁ ይሄ የኑር ሁሴን ነው ብሎ መዞር ይሄ የነውሮች ሁሉ ነውር ነው። ለኑር ሁሴን ቀብር ጠዋፍ ይደረጋል። ከመሬት ላይ አፈር እየተነሳ ግንባር ይቀባል። የመሳሰለው ይሄ ሁሉ የምትሰሩት የክህደት ስራ ነው። አላህን ማምለክ ሳይሆን ትክክለኛው አምልኮ ሳይሆን ይሄ ሰይጣናዊ አምልኮ ነው። ወልይ ካያችሁ አቂዳው ትክክል የሆነ ሰው ነው ማለት ነው። ወልይን ዮካ አገር ተንታት ነም አቂደን ኢሳ ሰሂህ ተሄልኪ ተቆፋ ከራ ሐቃቀበተ ቆፋ ናም ወልይ ማለት በአላህ ያመነና በትክክለኛው እምነት አቂዳው የተስተካከለ ከዛስ አላህንም የፈራ ነው። ትእዛዛቱ የሚታዘዝ ክልከላው የሚከለከል። እናንተ የምትፈልጉበት እምነቱ ትክክል ነው ስትሉ አላህ ለራሱ ያጸደቀውን ውድቅ ማድረግ ነው የምትፈልጉበት። አላሁ ሱብሓነሁ ወተዓላ ከፍጡራኑ ሁሉ በላይ ከሰባት ሰማይ በላይ ከውሃው በላይ ከአርሹ በላይ ተነጥሎ አርራህማን አለ። ለዚህ ደግሞ 7 ቦታ ላይ ቁርአን ላይ አርራህማኑ ዐለል አርሽ እስተዋ አላህ እኮ አዛኙ አላህ እኮ ከአርሹ በላይ ከፍ አለ ይላል። እችን አትቀበሉም እናንተ። ስለ ወልይነት ስለ አላህ ወዳጅነት ደግሞ ታወራላችሁ። አዑዙ ቢላሂ ሚነ ሸይጧን ረጂም። እኛ ምንም ደካማ ብንሆንም ሰይዱል ዓሪፊንን እንወዳለን። ሀገ ፌልሌ ደቀብዶ ተታኑኑት እሞ ገሩ ሰይዱል ዓሪፊን ሂንጃለና ኸውሳችን ናቸው። ኑህ ቢርመተል ኢዝኒ ረቢትን ጀረን እኛ ደካማዎች ብንሆንም ኑር ሁሴንን እንወዳለን ካለ በኋላ የተናገራት ከእስልምና የምታስወጣ ቃል አለች። ገውሳችን ናቸው ማለት የጭንቅ ገላጋያችን የጭንቅ ደራሻችን ናቸው አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ለእኛ ከአላህ ውጭ የጭንቅ ገላጋይ የለንም። ማስረጃችን ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም የበድር ዘመቻ ቀን በጠላት ተወረው ደንግጠው እጃቸውን ወደ ላይ ከፍ አድርገው አላህን ለመኑት። ምን ሲሉ? አላህ ሆይ ዛሬ ብንሸነፍ ከዚህ በኋላ በምድር ላይ የሚገዛህ አታገኝም አሉት። አቡበክር ስዲቅ ትከሻቸው ላይ ጋቢያቸውን መልሶ ጣል አደረገባቸው ከእሳቸው ላይ ወደቀው። ከዛ ምን አላቸው? አላህ ቃል የገባልህን ይሞላልሃል። አላህ ይሄን ክስተት አስመልክቶ ምን አለ? በጣም ተጨንቀው ዱዓ ማድረጋቸውን አይቶ ማለት ነው። ኢዝ ተስተገይቱነ ረበኩም ጌታችሁን ጭንቅ ጥብብ ብሏችሁ በለመናችሁት ጊዜ ፈስተጃበ ለኩም አላህም ለእናንተ መልስ ሰጣችሁ አለ። ከዚህ ምን ያዝ? የጭንቅ ገላጋዩ አላህ የማይሞተው አንድ አላህ እንጂ የሞተው ኑር ሁሴን አይደለም። ኑር ሁሴን አንድ ባሪያ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ራሱ ገውስ የጭንቅ ገላጋይ መሆን አይችሉም። ነቢዩ ሰለላሁ ዐለይሂ ወሰለም የአሕዛብ ጦርነት ቀን በተከበቡ ጊዜ ኢብራሂም ዐለይሂ ሰላም እሳት ውስጥ በተወረወረ ጊዜ ምንድነው ያሉት? ሁለቱም ሐስቡነላህ ወኒዕመል ወኪል። ሐስቡነላህ በአላህ ላይ ተመካን፣ ወኒዕመል ወኪል ምንኛ ያማረ መጠጊያ የጭንቅ ገላጋያችን ሕያው ማይሞተው ማያንቀላፋው አላህ ነው ያሉት። ኑር ሁሴን የጭንቅ ገላጋይ አይደለም። ኑር ሁሴንን ከአላህ ውጭ የጭንቅ ገላጋይ ብሎ የሚያምን ሰው በእስልምና ውስጥ ድርሻ የለውም። بإذن ተዓላ የቂያማ ቀንም ደግሞ አይተውንም። ኢዝኒ ረቢትን ጉያ ቅያመሌን ሁንገተኒ ጅረን ኢንሻአላህ ወዳጆቻቸውን የሚተው አይደለም። ሰይድ አልዓሪፍ ጃለሎተ ኢሳኒ ከገተኒ ሚት ሼክ ኑረና ሁሴን ጉያ ቅያማ ቀብር ውስጥ ሆነ ጋቻ ዱንያ ላይ ያለ የሰው ጋቻ ወስዳ የነበረች የሰው ግድግዳ ወስዳ የነበረችዋን አዳኗት። ሱብሃንአላህ ሱብሃንአላህ ቀብሪ ኢሳኒ ከሰ ጅራተኒ
انت لغرغرا فرات قبري كيست ربش ما جرت سنويو هم برمتني فيهم تقبني في من أبو سلسوا سيناقروا يرو وهي اسيه ما جرن هذه كانت تحبنا في الله سبحان الله نمتين تنبرت غرغرا نمتي تانجلا فرات توني ربي فت نجالتا ترتج ان الركف لنبو ألا تحبون سيد العارفين سجلتكم سيد العارفين ان جالتني እንዴት ነው መሐባችሁ የምትገልጹት? የቂያማ ቀን ኑር ሁሴን አይተውንም እያለ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። አልአምሩ ኩሉሁ ሊላህ፣ ጉዳዩ በጠቅላላ እኮ በአላህ እጅ ነው ያለው። መን ዘለዚ የሽፈዑ ኢንደሁ ኢላ ቢኢዝኒህ፣ ማን ነው አላህ ፊት ደግሞ የሚያማልደው? አላሁ ስብሓነሁ ወተዓላ ከፈቀደና ከወደደ በኋላ ቢሆን እንጂ። ምን እያለ ነው ይሄ ውሸታም ሰውዬ? ኑር ሁሴን የቂያማ ቀን እኮ እኛን ትተው አይተውንም አለ። ለሐውለ ወላ ቁወተ ኢላ ቢላህ። ለዚህ ነው ብዙዎቹ የመንዙማ ባዮች ምድራዊ ጉዳዮች ላይ ብቻ ሳይሆን በአላህ ላይ የሚያጋሩት የሚቀጥለውንም ዓለም ሁሉ ይጠቅሳሉ። ምን ሲሉ? ጥላቸው ጠባቂ በሁለት አገር እያሉ ያዋሻሉ። ምን ለማለት ፈልገው ነው? እገሌ የሚባሉት ሼህ በዚህ ምድር ላይ ብቻ ሳይሆን በሚቀጥለውም ዓለም ይጠብቁናል እያሉ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? ጥላ በሌለበት ቀን አላህ ጥላው ስር ከሚያስጠልላቸው ሰዎች ውስጥ ብለው 7 የሰዎች አይነቶችን ተናገሩ። የሚቀጥለውንም ዓለም ይሁን እዚህ ዓለም ላይ ጠባቂያችን፣ ተንከባካቢያችን፣ ሁሉን ለኛ የሚያደርግልን አላሁ ስብሓነሁ ወተዓላ ብቻና ብቻ ነው። ኑር ሁሴን በዚህ ምድር ላይ ሆነ በሚቀጥለው ዓለም ላይ ለኛ አይደርስልንም። ነፍሱም ብቻ ነው ይዞ ጌታው ዘንድ የሚቀርበው፣ ለነፍሱ ነው የሚሆነው። ከዛ አላህ ከፈቀደለት መልካም ሰው ከነበረ የአላህን መስፈርት ካለፈ እንዲያማልድ ደግሞ ለተፈቀደላቸው ሰዎች ሊያማልድ ይችላል። ከዛ ውጭ ገና ለገና የሱ ጉዳይም አልታወቀም። በነቢዩ አንደበት አልተመሰከረለትም። በነቢዩ አንደበት ሰለላሁ ዐለይሂ ወሰለም የተመሰከረላቸው ሷሃባዎችን ብቻ ነው እኛ የምንመሰክርላቸው። ከዛ ውጭ ያለ ሰው በጠቅላላ በአላህ ፍርድ ስር ነው ያለው። ፍርዱን ደግሞ አላህ ነው የሚሰጠው ነው የምንለው። ኑር ሁሴን ወዳጆቻቸውን የሚተዉ አይደሉም ማለት ኢና ሊላሂ ወኢና ኢለይሂ ራጂዑን። እዚህ ምድር ላይ ማለት ነው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ለምሳሌ እወዳለሁ ብሎ ግን የእሳቸውን ሱና የነቢዩን ሱና ያልገጠመ ሰው እኮ ሊኖር ይችላል። እና እሳቸው አይተውትም ይባላል? በፍጹም አላሁ ስብሓነሁ ወተዓላ ካልፈቀደለት ነቢዩ ሰለላሁ ዐለይሂ ወሰለም ሊያማልዱለት አይችሉም። ምክንያቱም አማላጅ ሊያማልድ ዘንድ መስፈርቱ መሟላት ግድ ይለዋልና ማለት ነው። አላድዋናትም እኮ ምን ማስረጃ አለና? ውሸት ነው እኮ። እናንተ ምናችሁ ይታመናል? ሁለመናችሁ ውሸት ነው። አንዴ ነብዩ እንዲህ ሆነዋል፣ አንዴ እንደዚህ ሆነዋል፣ አንዴ ጸጉር ሚላጭ ሰው አለ። ይሄው እዚህ ጋር ደግሞ እሳቸው እኮ ብቅ አሉ። ቀብር ውስጥ ያለችዋን ሴትዮ ሰሟት። ጋቻ ማጨሻ ወስዳ ነበረ። ከዛ በኋላ ያቺ ማጨሻ ለወሰደችባት ሴትዮ እኮ መለሱላት። ይሄ ሁሉ ምንም አይነት ማስረጃ የሌለው የውሸት የቅጥፈት ወሬ ነው። ኑር ሁሴን በምድር ላይም ያችን ሴትዮ አላዳኗትም። በሚቀጥለውም ዓለም ላይ ደግሞ ጉዳዩ ገና ባላህ ላይ የተንጠለጠለ ነው። ምንም አይነት ውሸት አያስፈልግም። እቺ ሴትዮ ላላህ ስትል ተወደን ነበር አሉ ኑር ሁሴን። ለዛ ነው እኮ ማጨሻ ብድር የነበረባትን መልሰው ነፃ ያወጧት እያለ ነው። ላላህ ብሎ መዋደድ መስፈርቱ ምንድን ነው? ላላህ ብሎ መዋደድ በየሜዳው መዞር፣ አፈር መቀባት፣ የቀብር አፈር እያነሱ መብላት ነው? በፍጹም በፍጹም። እኛ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንወዳቸዋለን። ዱላ ይዘን ግን አንዞርም። ይኸው የኑር ሁሴን ተከታዮች ባላዋን ዱላ ይዘው በየከተማው ይዞራሉ። ኑር ሁሴን አማን አማን ሰሊምና ሚን አፋቲ ዘማን ይላሉ። ኑር ሁሴን ሰላም አድርገው ከዘመኑም ችግር ጠብቀን ይላሉ። ጠባቂ አላህ ሆኖ ሳለ ከአላህ ውጭ አምልኳቸው ለኑር ሁሴን እየሰጡ፣ ይሄ ለአላህ ብሎ ኑር ሁሴንን መውደድ ሳይሆን ይሄ የአላህን መብት ገፎ ለፍጡር መስጠት ነው። ስለዚህ አንደበላልቅ፣ አንዋሽ። ስንት ኪሎ ሜትር ተጉዘ ይሄን ክህደት ለማስተማር ይሄን ቅጥፈት አላህ ተትቶ ኑር ሁሴን እንዲመለክ መስበክህ የነውሮች ሁሉ ነውር ነው። በጭብጨባ ቢሆን ዘፋኞች የት በደረሱ። ስላስጨበጨብክ ኑር ሁሴንን አንወዳቸውም ወይ ስላልክ፣ እስቲ መጀመሪያ አላህን ይውደዱት። አላህን ቢወዱ ኖሮ ይሄን ስራ አይሰሩም ነበር። አላህን የሚወድ ሰው ከአላህ ቀጥሎ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሚወድ ሰው ከነቢዩ ሰለላሁ ዐለይሂ ወሰለም ቀጥሎ ሷሃባዎች የሚወድ ሰው እንዲህ አይነት ልክስክስ ስራ ውስጥ አይገባም። አፈር ከመሬት እያነሱ መቃም፣ ግድግዳ መተሻሸት፣ ባላ ይዞ ከተማ ለከተማ መዞር፣ ይሄ በፍጹም እስልምና አይደለም። ሰይድ አልዓሪፊን ከማያፍሩባቸው ሰዎች አላህ ያድርገን። ሰይድ አልዓሪፊን ሂሳል ፈነራ ረብኑ ሀበሩ ኢና ሊላሂ ወኢና ኢለይሂ ራጂዑን። ኑር ሁሴን ከማያፍሩባቸው ሰዎች አላህ ያድርገን ይላል። ኑር ሁሴን አፈሩብህ አላፈሩብህ ምንህ? ነቢይህ እኮ አይደሉም። ከባዱ ነገር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኛን ሲራጥ ስንሻገር በሲራጡ በዛኛው ጎን ሆነው ጌታዬ ሆይ ነፃ አውጣልኝ ጀሃነም ላይ እንዳይወድቁ ይላሉ። ይሄ እኮ የኑር ሁሴን ድርሻ አይደለም። ነቢይህ እንዳያፍሩብህ ይሄን ሽርክ በማስፋፋትህ ይሄን ኩፍር በማስፋፋትህ ነቢዩ ሰለላሁ ዐለይሂ ወሰለም እንዳያፍሩብህ አላህ ደግሞ እንዳይቆጣብህ ፍራ እንጂ ኑር ሁሴን ከማያፍሩባቸው ሰዎች ያድርገን አትበል። ኑር ሁሴን ከዚህ ኡማ ጋር ምንም አይነት ኃላፊነትም ሆነ ድርሻ አልተሰጣቸውም። የዚህ ኡማ ኃላፊነትና ድርሻ የተሰጠው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብቻና ብቻ ነው። ሰይድ አልዓሪፊን ከሚደሰቱባቸው ሰዎች አላህ ያድርገን። ሰይድ አልዓሪፊን የተገመደ ረብኑ ሀገሩ ቦታ ላይ መጥተው ቦታውን ክብሩን ከሚጠብቁት አላህ ያድርገን። ነማ ቦታ ከነ ዱፌ ከበጃ ቦታ ከናለ ጉረ ቦታ ከናለ ኤጉ ረብኑ ሀታሲሶ ጀለን እሳቸው ከንጉስም በላይ ናቸው። ኢሳም መንግስቶተለ ኦሪ ንጉስ ፊት ብንሆን እንዴት ነው አደባችን?
መንግስቲ ቢራው ተፎንድራ ከነ ጅራቴ መንግስቲን አከሚቲ ተና ጅራን አሁን እሳቸው ቤተ መንግስት ውስጥ ነው ያለነው። ኑ አማ መንግስቲ ሰል አርሺና ከሰ ጅራ በመንገዳቸው ላይ ጽናቱን አላህ ይወፍቀን። ከራ ኢሳይረትና መገዳ በተረብኑ ሀታሲሱ ባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኑር ሁሴን ከሚደሰቱባቸው ሰዎች አላህ ያድርገን ትላለህ። አላህ ከሚደሰትባቸው ሰዎች አላህ ያድርገን ነው የሚባለው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ ውሸት ነው። ኑር ሁሴን ንጉስም አይደለም። ይሄ ባሌ ማለትም ደግሞ የኑር ሁሴን ቤተ መንግስትም አይደለም። በእሳቸው መንገድ ላይ ደግሞ ይሄ ከነበረ የእሳቸው መንገድ አዑዙ ቢላህ ከእሳቸው መንገድ ይጠብቀን ነው የምንለው። እኛ በነቢዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ያጽናን እንጂ የምንለው በኑር ሁሴን መንገድ ላይ ያጽናን አንልም። ምክንያቱም ኑር ሁሴን የነቢዩ ተከታይ እንጂ መሆን የነበረበት እንዲህ አይነት ቆሻሻ ተግባሮች ይሄው እዛ ላይ ይሰራሉ። የቀብር አፈር ይበላል የመሳሰለው ይሄ ከነበር የኑር ሁሴን መንገድ አዑዙ ቢላህ አላህ ከዚህ መንገድ ይጠብቀን ነው እንጂ የምንለው የኑር ሁሴን መንገድ ይለግሰን አንልም። እኛ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና የሶሃባዎቻቸውን መንገድ ይለግሰን ነው የምንለው። ሙስሊሞች ሆይ ንቁ። አላሁ ሱብሓነሁ ወተዓላ ከሸራቸው ይጠብቀን። ይህን ይመስላል የዛሬው ትምህርት። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።